እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ህይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤት ሆ ለመግባት ይህን ቁጥር ይጫኑ 0979 22 22 25 የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር። ጤናስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች፣ ወደ ሰዓቱ ዜና ከማለፋችን በፊት እጅግ በጣም አሳዛኝና ልብ ሰባሪ ዜና ተሰምቷል። ይሄውም ተወዳጁ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱ ተሰምቷል። በኢቢኤስ ቴሌቪዥን በሚተላለፈው የቤተሰብ ጨዋታ በተሰኘው ፕሮግራምና በተለያዩ የፊልምና የቲያትር ስራዎቹ በህዝብ ዘንድ እጅግ የተወደደው አርቲስት ነጻነት ወርቅነህ ባጋጠመው ድንገተኛ ህመም ምክንያት ነው ዛሬ ረፋድ ላይ ከዚህ ዓለም በሞት መለየቱ የተሰማው። ተወዳጁ አርቲስት ነጻነት ወርቅነህ በስነ ምግባሩ በፈገግታውና በሙያ ፍቅሩ በሰፊው የሚታወቅ ታላቅ ባለሙያ ነበረ። የባለትዳርና የሶስት ልጆች አባት እንደነበረም የአርቲስት ነጻነት ወርቅነህ ታሪክ ያስረዳል። እንግዲህ እጅግ በጣም የሚያሳዝን በጣም ልብ ሰባሪ ዜና ነው የተሰማው። ለመላው እንግዲህ አድናቂዎቹ፣ ለወዳጅ ቤተሰቦቹ፣ ለሙያ ባልደረቦቹ በሙሉ መጽናናትን እመኛለሁ። ጉዳዩ ዙሪያ ተጨማሪ መረጃዎችን ሳገኝ ተከታትዬ የማቀብላችሁ ነው የሚሆነው። ወደ ዕለቱ ዜና አልፋለሁ። በርከት ያሉ ዓለም አቀፍና ሀገረኛ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ምስራቅ አፍሪካን የተመለከቱ አሁን የወጡ መረጃዎችን እንደሚከተለው አስደምጣችኋለሁ። አብረን ዜናዎቹን እንከታተላቸው። በቀድሚያም የኢትዮጵያ ፌዴራል ፖሊስ ኤርትራ ለታጣቂዎች የጦር መሳሪያ ጥይት እያቀበለች ነው በማለት ክሱን ሲያቀርብ የኤርትራ መንግስት አስተባብሏል። በሌላ በኩል የአውስትራሊያዊው የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁር የሆነው ዊሊያም ጎርሌይ በኤርትራ ጉብኝቱን ካጠናቀቀ በኋላም ስለ ኢትዮጵያና ኤርትራ ሁኔታ የጻፈው ጽሑፍ በርካቶችን እያነጋገረ ነው። የኢትዮጵያ ፌዴራል ፖሊስ ኤርትራ ለታጣቂዎች የጦር መሳሪያ ጥይቶችን እያቀበለች መሆኑን ይፋ አድርጓል። ፌዴራል ፖሊስ ባወጣው መግለጫ ከ56,000 በላይ የተለያዩ የጦር መሳሪያ ጥይቶችን በቁጥጥር ስር እንደዋለ ገልጿል። የኢትዮጵያ ፌዴራል ፖሊስ ባወጣው መግለጫ ላይ እንዳለው የኤርትራ መንግስት በህወሓት በኩል ለታጣቂዎች እያቀበለ ነው ሲል ከሷል። በኢትዮጵያ ፌዴራል ፖሊስ የተያዙት 56,000 በላይ የተለያዩ የጦር መሳሪያ ጥይቶች ሲሆኑ ሲያጓጉዟቸው የነበሩ ሁለት ተጠርጣሪዎች ጋር በወልዲያ የፍተሻ ጣቢያ ላይ ነው በቁጥጥር ስር የዋሉት። ፖሊስ በስውር የተላኩ ናቸው ያላቸው 41999 የክላሽ ጥይቶች፣ 14000 የብሬን ጥይትና 800 የድሽቃ ጥይት በአጠቃላይ 56799 ጥይቶች በቁጥጥር ስር መዋላቸውን በማህበራዊ ሚዲያ ገጹ የኢትዮጵያ ፌዴራል ፖሊስ ባወጣው መግለጫ ገልጧል። መግለጫው እንደሚለው የጦር መሳሪያዎቹ በጸጥታ ኃይሎች ትብብር በቁጥጥር ስር መዋላቸውንም አስታውቋል። የኢትዮጵያ ፌዴራል ፖሊስ የያዛቸውን የጦር መሳሪያዎች አስመልክቶ ያወጣውን መግለጫ ያስተባበለው የኤርትራ መንግስት ኢትዮጵያ ጦርነት ልትከፍትብኝ ነው ሲል የኢትዮጵያን መንግስት ከሷል። የኤርትራ ማስታወቂያ ሚኒስትር የሆኑት የማነ ገብረ መስቀል ለኢትዮጵያ ውንጀላ ለሮይተርስ የዜና ወኪል በሰጡት ምላሽ ላይ እንዳመለከቱት ከሆነ በኤርትራ ላይ ጦርነት ለመጀመር ኢትዮጵያ እያሰበች ነው በማለት ተደጋጋሚ ለተለያዩ ጉዳዮች ምላሽ የሚሰጡትን ተመሳሳይ አይነት መረጃ ለሮይተርስም ሰጥተውታል። ከኤርትራ መንግስት መሳሪያውን ተቀብሎ ለታጣቂዎች አድርሷል የተባለው ህዝባዊ ወያኔ ሓርነት ትግራይ ህወሓትን በበኩሉ ምላሽ የተሰጠ ሲሆን
በኤርትራ መንግስት ተልኳል የተባለውን የጦር መሳሪያ ህወሓት ስለማጓጓዙ መጠቀሱ ተቀባይነት የሌለው ብለውታል። የህወሓት ቃል አቀባይ ሚካኤል አስገዶም ጭብጥ የሌለው ነው፣ ፈጽሞ ሊሆን አይችልም፣ እኛ የጦር መሳሪያ አላጓጓዝንም ሲሉ ከኤርትራ ማስተባበያ ቀጥለው አስተባብለዋል። በተያዘ ዜና በኢትዮጵያና በኤርትራ መካከል ውዝግቡ በቀጠለበት በዚህ ወቅት በሁለቱ ሀገራት መካከል ጦርነት ከተነሳ ኤርትራ ፈጽሞ ሁኔታዎችን ልትቋቋም እንደማትችል በኤርትራ ጉብኝት ማድረጉንና ማጠናቀቁን የገለጸው አውስትራሊያዊው የፖለቲካ ሳይንስና ዓለም አቀፍ ግንኙነት ተንታኝ የሆነው ዊሊያም ጎርሌይ የገለጸ ሲሆን ጸሐፊው ዘ ኮንቨርሴሽን ላይ ባወጣው ጽሑፍ ለአፍሪካ እጅግ ጭቆና በሰፈነበትና ከመንግስት መገናኛ ብዙሃኖች የተለየ ሚዲያ በሌለባት ኤርትራ አንዳንዶች በድፍረት የፖለቲካ አስተያየት ቢሰጡም ብዙሃኑ ግን ዝምታን መምረጣቸውን ጠቅሶ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በአሰብ ወደብ ዙሪያ ጉዳዩ የህልውና ጉዳይ እንደሆነ አቀርበዋል ብለዋል። በአፍሪካ ቀንድ ሌላ ዙር ጦርነት በኢትዮጵያና ኤርትራ መካከል በዓለም አቀፍ ከፍተኛ ጭቆና ለበረታባት ሀገር ኤርትራ እጅግ አውዳሚ ሊሆን እንደሚችል ኤርትራን ያሳሰበው ጸሐፊው ጦርነቱ ከተነሳ በሁለቱ ሀገራት ባሻገር በቀጠናው ያልተጠበቁ ሁኔታዎችን ሊያስከትል እንደሚችልም አሳስበዋል። ኤርትራ ሁኔታውን ለመቋቋም የሚያስችል ቁመና ላይ ባለመሆኗ ህዝቧ ተመልሶ ለመከራ ሊጋለጥ ይችላል ያለው ጸሐፊው በሁለቱ ሀገራት መካከል ያለውን የወደብ ጥያቄ ውጥረት በሰላማዊ መንገድ የማይፈታ ከሆነም ተጽዕኖው በኤርትራ ላይ የከፋ ይሆናል ሲል ገልጿል። ጸሐፊው በኤርትራ ለቀናት ጉብኝት ማድረጉንና በርካታ ነገሮችን መታዘቡን የገለጸ ሲሆን ሁኔታዎች በኤርትራ ፈጽሞ እንደሚታሰበው አይደሉም፣ እጅግ አስከፊ ናቸው ሲል ነው የገለጸው። በሌላ ዜና የተባበሩት አረብ ኤሚሬትስ ከሶማሊያ ጓዟን ጠቅልላ መውጣት መጀመሯ ተሰማ። በትናንትናው ዕለት የዩናይትድ አረብ ኤሚሬትስ መንግስት ንብረት የሆኑ ቁሳቁሶችን የጫኑ 3 ግዙፍ አውሮፕላኖች ከአደን አዴ ዓለም አቀፍ አውሮፕላን ማረፊያ ሞቃዲሾ መነሳታቸውን መረጃዎች ጠቁመዋል። ሶማሊያ ከኤሚሬትስ ጋር ያላትን የደህንነትና የመከላከያ ስምምነት ከሰረዘች በኋላ ነው ከሞቃዲሾ ጋር ያሏትን ቁሳቁሶች በሙሉ ጠቅልላ ያወጣቸው። አርብ ዕለት ተጨማሪ ቁሳቁሶችን ለማውጣት 2 ተጨማሪ አውሮፕላኖች ሞቃዲሾ በዛሬው ዕለት ደርሰዋል። ሶማሊያ ከኤሚሬትስ ጋር ያላትን ግንኙነት ለማቋረጥ የወሰነችው ያለ ፈቃድ የአየር ክልሏንና ግዛቷን በመጠቀም የየመን ተገንጣይ ኃይሎች ቡድን መሪ የሆኑትን አልዳሮስ አልዙባይዲን ማስወጣቷን ተከትሎ ነው። ኤሚሬትስ በግጭት ከምትታመሰው ከጎረቤታችን ከሶማሊያ ማዕከላዊ መንግስትና ከክልል መንግስታት ጋር ባላት ስምምነት መሰረት በቦሳሶ በኬስማዮና በበርበራ ወደቦች የልማት ስራዎችን ስታከናውን ቆይታ ነበር። ነገር ግን ባለፈው ሰኞ የሶማሊያ መንግስት ከዩኤኢ ጋር የገባውን የወደብ ማልማትና የጸጥታ ስምምነት ሙሉ በሙሉ መሰረዙን አስታውቋል። ሶማሊያ ይህንን ያደረገችው ዩኤኢ ሉዓላዊነቴን ጥሳለች በሚል ነው። በሁለቱ ሀገራት መካከል የተፈጠረው በቅርበት የሚከታተሉ ምንጮች እንዳሉት ከሆነ በሶማሊያና በኤሚሬትስ ባለስልጣናት መካከል በሰነድና በፍቃድ ዙሪያ በነበሩ ሂደቶች የተነሳ አለመግባባት በከፍተኛ ሁኔታ ሰፍኖ ነበር ብለዋል። የተባበሩት አረብ ኤሚሬትስ ባለስልጣናት በመጀመሪያ የሶማሊያ መንግስት መመሪያዎችን ተቃውመው ነበረ ያሉት ምንጮቹ አውሮፕላኑ ከመነሳቱ በፊት የበረራ መግለጫዎችና ሌሎችም አስፈላጊ መረጃዎችን አቅርበው ንብረቶቻቸውን ማውጣት መቻላቸውንም ገልጸዋል። በሶማሊያና በሞቃዲሾ አስተዳደር የረዥም ጊዜ አጋር የሆነችው ዩናይትድ አረብ ኤሚሬትስ ዩኤኢ የለየለት ቁርሾ ውስጥ የገቡ ሲሆን በነዳጅ የበለጸገችው የባህረ ሰላጤው ሀገር ዩኤኢ በሶማሊያ ጸጥታ፣ በምጣኔ ሀብትና በፖለቲካ ውስጥ ትልቅ ሚና እንዳላትም ይታወቃል። በኤደን ባህረ ሰላጤና በህንድ ውቅያኖስ 3000 ኪሎ ሜትር የሚረዝም የባህር ጠረፍ ያላት ሶማሊያ በባህር ላይ ወንበዴዎችና በህገወጥ መሳሪያ ዝውውር ምክንያት በአፍሪካና በመካከለኛው ምስራቅ ለሚፈጠር አለመረጋጋት ምክንያት እንደሆነችም ይነገራል። የተባበሩት አረብ ኤሚሬትሶች ከሶማሊያ ማዕከላዊ መንግስትና ከክልል መንግስታት ጋር ባላት ስምምነት መሰረት በቦሳሶ በኬስማዮና በበርበራ ወደቦች የልማት ስራዎችን ስታከናውን ቆይታለች ዩኤኢ። ነገር ግን ባለፈው ሰኞ የሶማሊያ ፌዴራል መንግስት ከዩኤኢ ጋር የገባውን የወደብ ማልማትና የጸጥታ ስምምነት ሙሉ በሙሉ በድንገት መሰረዙን አስታውቋል። ሶማሊያ ይህንን ያደረገችው ዩኤኢ ሉዓላዊነቴን ጥሳለች በሚል ከከሰሰች በኋላ ነበር። ከዩኤኢ ጋር መልካም ግንኙነት ነበረን፣ ነገር ግን አለመታደል ሆኖ እንደ ነጻና ሉዓላዊ ሀገር ሊያዩን አልቻሉም። ሁኔታውን በጽኑ ካጤን ነው በኋላ እዚህ ከባድ ውሳኔ ላይ ደርሰናል ሲሉ የሶማሊያው ፕሬዝዳንት ሼህ መሐመድ በቴሌቪዥን በተላለፈ ንግግራቸው ላይ አቋማቸውን አስታውቀዋል።
የዩኤኢ የሶማሊያ ውሳኔን በተመለከተ እስካሁን በጉዳዩ ዙሪያ የሰጠችው መግለጫም አስተያየትም የለም። በዓለም አቀፍ ክራይሲስ ግሩፕ ከፍተኛ ተመራማሪ የሆኑት ኦማር መሐመድ እስራኤል ለሶማሌላንድ የሰጠችውን እውቅና ለዚህ ውሳኔ መሰረት ነው በማለት ስለ ሁኔታው ከስር መሰረቱ ያስረዳሉ። ሶማሊያ ይህንን እውቅና የግዛት አንድነትን የሚሸረሽር አድርጋ ነው የምትቆጥረው። ዩኤኢ ከጀርባ ትልቅ ሚና ተጫውታለች ብላም ታስባለች ይላሉ መሐመድ ስለ ሁኔታው ሲያስረዱ። ባለፈው ታህሳስ እስራኤል ለሶማሌላንድ እውቅና የሰጠችው የመጀመሪያው የዓለም ሀገር ሆናለች። ይህ ዜና በሶማሌላንድ ዋና ከተማ ሀርጌሳ የደስታ ፈንጠዝያ ፈጥሯል። ከሶማሊያ ተነጥላ ነጻ ሀገርነቷን አውጃ ከ30 ዓመታት በላይ ለዘለቀችው በራሷ መንግስት ለምትመራው ፓስፖርትና መገበያ ገንዘብ ላላት ሶማሌላንድ ይህ ትልቅ እድልና ደስታ ነው። ሶማሌላንድ በምትኩ በ2020 ተግባራዊ የተደረገውን የአብርሃም ስምምነት ወይም አብርሃም አኮርድስ አካል እንደምትሆንም አስታውቃለች። ዩኤኢ፣ ባህሬንና ሞሮኮም በዚህ ስምምነት አባል ሲሆኑ ከእስራኤል ጋር ሙሉ ዲፕሎማሲያዊ ግንኙነትም አላቸው። ይህ በጋዛው ጦርነት ምክንያት ጫና ለበረታባቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትልቅ እፎይታ ነው። ቀጠናውን በተለያዩ የውጭ ኃይሎች የተከፋፈለ ሆኗል። ዩኤኢና እስራኤል በአንድ በኩል ሳውዲ አረቢያ፣ ቱርክና ሌሎችም በሌላ በኩል ሆነው እየተቀራመቷት ይገኛሉ። ባለፈው ሰኞ ሚድል ኢስት አይ የተባለው የመገናኛ ብዙሃን ይዞት የወጣው ዘገባ እንደሚጠቁመው ከሆነ በሁለቱ ሀገራት መካከል በተፈጠረው ዲፕሎማሲያዊ ቁርሾ ምክንያት ዩኤኢ ከቦሳሶ አየር ማረፊያ በርካታ አውሮፕላኖችንና ከባድ የጦር መሳሪያዎቿን አስወጥታለች። መሐመድ ዩኤኢ የቅርብ አጋር የሆነችው ኢትዮጵያና ሶማሌላንድ የመግባቢያ ሰነድ ከተፈረመ ጊዜ ጀምሮ ሶማሊያ ከኤሚሬትሶች ጋር ያላትን ግንኙነት እየላሸቀ መጥቷል በማለት ያስረዳሉ። ሶማሊያ ከዩኤኢ ጋር ያላት አለመግባባት የጀመረው አዲስ አበባ ከሶማሌላንድ ጋር የመግባቢያ ስምምነት ሰነድ ከፈረመች ጊዜ ጀምሮ ነው በማለት አስታውሰው ሶማሊያ ይህንን ስምምነት በጽኑ ብታወግዝም ዩኤኢ ግን እንደደገፈች ይሰማታል። ኢትዮጵያም ቃል ብትገባም ተግባራዊ ለማድረግ ግን አልተንቀሳቀሰችም። እስራኤል ግን አድርገዋለች ብለዋል። ተንታኙ እንደሚሉት ከሆነ ዩኤኢ የየመን ተገንጣይ ቡድን መሪ የሆኑት አይሩስ አልዙባይዲን የሶማሊያ ግዛትን ተጠቅማ ከሀገር እንዲወጡ ማድረጓን በሁለቱ ሀገራት መካከል ያለው ቁርሾ የለየለት እንዲሆንም አድርጎታል። የሶማሊያን የአየር ክልልና የአየር ማረፊያ በመጠቀም በሕግ የሚፈለግ ሰውን ማስወጣት ሶማሊያ የምትቀበለው ጉዳይ አይደለም ሲሉ የሶማሊያ ውጭ ጉዳይ ሚኒስትር ዴኤታ አሊ ኦማር ለአልጀዚራ ተናግረዋል። ባለፈው ሳምንት ሳዑዲ አረቢያ ተመሳሳይ ወቀሳ ማሰምታለች። የየመን ተገንጣይ ቡድን መሪ የሆነው አልዙባይዲ ወደ በርበራ በመርከብ ከተጉዞ ቀጥሎ ደግሞ በሞቃዲሾ በኩል ወደ አቡዳቢ ተጉዟል በማለት የዩኤኢ መኮንኖች ይህንን አቀነባብረዋል ተብለው ተወቅሰዋል። ነገር ግን ዩኤኢ በየመን ተገንጣይ ቡድኖችን መደገፏን ታስተባብላለች፣ ፈጽሞም አምና አታውቅም። በሶማሊያና በዩኤኢ መካከል ያለው ዲፕሎማሲያዊ ግንኙነት አደጋ ሲያጠላበት ይህ የመጀመሪያው አይደለም። በአውሮፓውያኑ 2018 የወቅቱ የሶማሊያው ፕሬዝዳንት የነበሩት መሐመድ ፎርማጆ ዩኤኢ በሞቃዲሾ የውስጥ ፖለቲካ ውስጥ ጣልቃ እየገባች ነው በማለት ወንጅለዋት ነበር። በጊዜው ተቃዋሚ የነበሩት ሼህ መሐመድ ዩናይትድ አረብ ኤሚሬትስ በሶማሊያ ያላትን ተሳትፎ ደግፈው ነበር። በየመን ባለው ጦርነት ምክንያት በዩኤኢና በሳውዲ መካከል ያለውን ልዩነት ለግል ጥቅማቸው እየዋሉ ነው ሲሉ የሶማሊያው ፕሬዝዳንት የሚወቅሱም አሉ። ነገር ግን የሶማሊያ ፌዴራል መንግስት ውሳኔውን ለማስፈጸም አቅም የለውም ሲሉ መሐመድ ይናገራሉ። ለዚህ ደግሞ ምክንያቱ ማዕከላዊ መንግስት በሶማሌላንድ ስልጣኑን ለመተግበር የሚያስችል አቅም ስለሌለው ነው ይላሉ። ከከፊል ራስ ገዝ ክልሎች በሆኑት በፑንትላንድና በጁባላንድ ላይ ማዕከላዊ መንግስት ምንም አይነት ስልጣንና አቅም እንደሌለው ገልጸዋል። የሶማሊያ ማዕከላዊ መንግስት በእነዚህ ግዛቶች ላይ የበላይነት የለውም፣ አልፎም ከግዛቶቹ አስተዳዳሪዎች ጋር የስልጣን ሽኩቻ ውስጥ ነው በማለት ያስረዳሉ። መቀመጫውን ዱባይ ያደረገው ዲፒ ወርልድ የተሰኘው የሎጂስቲክስ ኩባንያ በበርበራ ወደብ ስራውን እየሰራ የሚገኝ ሲሆን በሶማሊያ መንግስት ውሳኔ የተበገረ እንደማይመስልም ገልጿል። ዲፒ ወርልድ ትኩረቱ ለሶማሌላንድና ለመላው የአፍሪካ ቀንድ የተሳለጠ ግንኙነትና ምጣኔ ሀብታዊ ጥቅም ማምጣት ነው። ፖለቲካዊ ውሳኔዎች የመንግስትን ውይይቶችና ዲፕሎማሲያዊ ግንኙነቶችን የሚያመለክቱ ጥያቄዎችን ለሚመለከታቸው ወገኖች ቢቀርቡ ጥሩ ነው ብሏል። ለሮይተርስ የዜና ወኪል በላከው መግለጫ ሶማሌላንድ ከዩኤኢ ጋር የገባቻቸውን ሁሉንም ስምምነቶች ህጋዊና ተግባራዊ መሆናቸውን ይቀጥላሉ ብላለች። ጁባላንድ
ደግሞ የፌዴራል መንግስቱን ውሳኔ ትርጉም የሌለው ስትል ፑንትላንድ ከህገ መንግስታዊ አስተዳደር መርሆች ጋር የማይጣጣም ስትል ኮንነዋለች። ነገር ግን መሐሙድ እንደሚሉት ኮመን ሶማሊያ አሁንም ቢሆን ያላትን ተጽዕኖ ተጠቅማ ዩኤኢ እና አጋሮቿ ላይ ጫና ማሳደር እንደምትፈልግ ገልጸዋል። የአየር ክልሉን የምትቆጣጠረው ሞቃዲሾ ስትሆን ይህንና ሌሎችም ዲፕሎማሲያዊ ጫናዎችን በማሳደር ዩኤኢ እና ክልላዊ ግዛቶች ላይ መጠቀም ትችላለች። ምናልባትም አጋሮቿ የሆኑት ቱርክና ሳዑዲ አረቢያን ልታስተባብር እንደምትችልም ይሰጋል። መሐሙድ በዩኤኢና ሶማሊያ መካከል የተፈጠረውን ዲፕሎማሲያዊ አለመግባባት በቅርቡ ይሻሻላል ብለው አይገምቱም። መሰል ዲፕሎማሲያዊ ጥረቶችን ለማርገብ ትልቅ እርምጃ መራመድም ይጠይቃል በማለት ስለ ሁኔታው አሳሳቢነት ገልጸዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ